የሰው ልጅ እኮ ራሱም እኮ ይሰበራል። እኔ አንድ ነገር ቦል ልጅ አለናት ይቀራል። ገባ ምንድነው የሚሰለች? ቲቪ ሰበርኩ፣ ሌላ ምን ሰበርኩ? አንተ ስልክ አልሰበርክም እንዴ? አንቺ ስበርሽና እኔ ሰባብር እንዳለቅሽ ዞር በይ ከዚህ አይደል? በቃ ከዚህ በኋላ እንዳመልሽልኝ። እኔ ምንም አላመጣም እኮ ሴትነት እንደዚህ ሴትነት አይደለም። በነገራችን ላይ ልጅ ያለው ሰው ሁሉም ሴት እንደዚህ ታግሶ እንደሚኖር ነው ማቀው አይባልም። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን። ጾም እንዴት ይዟችኋል? ያው ሰሞኑን ከባለፈው ቪዲዮ በኋላ መጥቻ አላቅም። ትንሽ ዲፕሬሽን ውስጥ ስለነበርኩኝ ቪዲዮ ለመስራት አልተመቸኝም እና ቤተሰቦቼ ያው ባለፈው በር ተሰበረ ብሎ ጊወን እንደተቆጣኝ ከዛም አልፎ ከቤት ወጥቶ እንደሄደ አሳውቂያችሁ ነበረ እና ያን ቀን ማታ እንዳልኳችሁ ሄደ አደረ ዋለ። ምሽት አካባቢ መጣ። ሲመጣ እንግዲህ ሳናገረው እንዴት እንደዚህ ታደርጋለህ ምናምን ስለው በቃ ይቅርታ ሂጄ ስላደርኩ ጓደኞቼ አታለውኝ ነው መሽቶ ምናምን በቃ ምናምን አለ። እኔ ምንም ታውቃላችሁ ልጅ አለኝ፣ በቅርብ ቤተሰብ የለም፣ ምንም አማራጭ የለኝም። ልጅ ያለው ሰው በመካከል ክፍተት ቢፈጠርም እየተሸነፉ ከመኖርጭ ምንም አማራጭ ስለሌለ እሺ በቃ ብዬ ይቅርታውን ተቀብዬ በቃ ውስጤ ቢከፋውም ውስጤ ቢደብረውም ለእናንተ እንኳን ማውራት አልቻልኩም። በቃ ቪዲዮ መስራትም ምንም አይነት ስሜት አልመጣልኝም። በቃ ደውዬ እንኳን እንዲሆንኩም ምለው ነው ሰው የለኝም፣ ጓደኛ ምናምን የለኝም እና ለቤተሰብ መናገር ደግሞ አልፈልግም። ለምን ቤተሰቦች እንዲጨነቁ ስለማልፈልግ ማለት ነውና ያው በቃ በራሴ ከፈጣሪ ጋር አንተ ታውቃለህ አምላኬ ብዬ ታገስኩኝ ማለት ነው። እኔ አሁን ለእናንተ ማለት የፈለኩት ሁላችሁ አብዛኞቻችሁ ትዳር ያላችሁ ናችሁና በትዳር ውስጥ እንዴት ነው ማለት በሁሉም ትዳር ውስጥ እንደዚህ አይነት ነገር አለ ወይ? እስኪ ንገሩኝ። እኔ ግራ ገባኝ እውነት። እወድሻለሁ ይለኛል፣ የሆነች ጥፋት ሳጠፋ ደግሞ ይሳደባል፣ ጥሎ የመሄድ ማገለማመጥ፣ ዲስሪስፔክት ማለት ምንም አይነት ክብር ያለ መስጠት አለና በጣም ከፋኝ እኔ ቤተሰቦቼና በጣም ይቅርታ እና በሩን አሁን ራሱ በሩ ማለት ነው ስባሪው ከላይ ያለው እንዲህ ስትነኩት ውዝ ውዝ ይላልና ባባ ደግሞ ገና 3 አመት ያልሞላው ይሄ ይጎዳኛል ይሄ አይጎዳኝም ብሎ የማያቅ ልጅ ስለሆነ እና ጊዮን አንዴ ተሰብሯል በጣም ይቅርታ ስለሰበርኩኝና ይሄን አሰራልን ስለው በጣም ማይሆን ቃል ድጋሚ እንደዛ ሂዶ አድሮ መጥቶ ውሎ መጥቶ እኔ ይቅር ብየው እሱ ደግሞ ድጋሚ አሁን የራስሽ ጉዳይ በጣም የሚያስጠሉ ቃላቶች ተናገረኝና እኔ ይሄንን ደብቄ ሶሳያይ ካሜራውን ቀርጬ እናንተ እንድሰሙ ፈልጋለሁ። ምክንያቱም መቼም በትዳር ውስጥ እያያችሁ ብዙ ትዳሮች መለያየት እየደረሱ ነውና በሴቷም ይፈርዳል በወንዱም ይፈርዳልና ምንም አይታወቅም። ነገ ጧት ሲሆን ነገር ቢፈጠር እያንዳንዱ ቪዲዮ ቀድሜ ዩቲዩብ ላይ ማስቀመጥ ስለምፈልግ ነው። አሁን ካሜራዬን አዘጋጅቼ ደብቄ በሩን ይሄና አሰራልን ለዋለሁ የሚለውን ታያላችሁ። የምር አንዳንዴ ለውጭ አልጋ ለቤት ቀጋ የሚሆኑ ትዳሮች አሉና እንደዛ ነው እሱ እየሆነብኝ ያለው። ሰው ፊት በጣም እንደሚወደኝ እንዳከብረኝ ነው ማንንም አያውቅም፣ ጓደኞቹ ቤተሰብ ማንንም አያውቅም። ቤት ውስጥ ግን ሌላ ሰው ነውና በቃ ይሄንን ቪዲዮ በፈጣሪ ስም ሁላችሁም ላይክ ያረጋችሁ ጀምሩልኝ። ለኔ ያስፈልገኛል፣ ሌላ ስራ የለኝም። ልጄን ይዤ ቤት ነው ሙለው። እሱም የታክሲ ስራውን ሲፈልግ ሰርቶ መጥቶ ብር ይሰጠኛል፣ ሳይፈልግ አይሰጠኝም። ብቻ ግራ ግብት ስላለኝ የሱን ሪያክት አሳያችኋለሁ። ሁላችሁም ቪዲዮ እንድታዩት ቤተሰቦቼ ወዳችኋለሁ። አሁን እንደብቃለን ካሜራችንን ምን እንደሚል አብረን የምናየው። አሰራው እያልኩ እኮ ነው ስልክ ምን ነው ማሰራው መስታወቱን እንደዚህ ደግሞ አትጮቡ። በቃ ምንድነው መስልሽ? እኔ ምን ይኸውልህ እኔ ባይሰራ ችግር የለብኝም። መቼም በቤት እንደ ሰራተኛ ቤት ነው ተቀምጬ ሙሉ ለሌባ ይገባል። ያወጣሽ የትኛውንም ዕቃ መስበር ትችላለሽ። እንኳን ዕቃ አንቺ መሰበር ትችላለሽ። በቃ እኔ አትጨቃጨቂኝ፣ በቃ አትጨቃጨቂኝ። እንደዚህ አይባልም። እኔ እኮ ሆን ብዬ በድንጋይ ወርውሬ አልሰበርኩትም። ጊዮን ምን አውቃለሁ እኔ ሆን ብለሽ እየሰበርሽ ቢሆንስ ምን አውቃለሁ? ምን ብዬ ሆን ብዬ አብረን አይደል እንደ የምንጎዳው ሰባራ ናት ይባላል። አሁን እንደዚህ ያኔ እኔ አድረስ ስትመጣ ይቅርታ ጓደኞቻስ ምን ታመጫለሽ ነው አይደል? ምን ትፈጥሪያለሽ? ፈልገሽ ወደሽ ነው የፈለገኝን ባረክ ፈልገሽ ወደሽ ነው የምኖረው አይደል? ማለት ምን ማለት ነው ፈልጌ ወድጄ? እኔ እንደዚህ ነኝ እንደ አሁን እኔ ልጄ ስላለ ነው እንጂ ሲጀመር እኔ ችግር የለውም።
ቆይ ዕቃ ቢሰበር እኔ ምን ላድርገው? አንቺ ስበርሽ አንቺም ተሰበሪ ከፈለግሽ። አንተ ከመቼ ወዲህ ነው ግን እንደዚህ የተቀየርከው? ወሬ አልፈልግም። ያኔ እዚህ የመጣው ሲጀመር ውጭ ለመደመች አንተ እኮ ባህሪ ከተቀየረኩ ቆይቷል። ግን መሄጃ የለኝም። ልጄን የጥዩ ሄዳለሁ። እኔ ማሳደጊያ ጥለሽው መሄድ ትችያለሽ። ችግር የለውም። ይሄ ቃል ነገ ይቆጭሃል። ከኔ ጋር እንዲኖር ካልፈለግሽ የትን ጥለሽው መሄድ ትችያለሽ። ገብቶሻል? እንደዛ ካልክ በስሙ እኮ አልፈልግም ትዳሩ ይቅር ብለህ በታትነህ ከቤት መውጣት እስከ ጭራሽ ነው ያለኩት። ባረግልሽ አንቺ ቀሰብ ምን ስትይ እኔ ዝም ብያለሁ ማለት እኔ 20 ሺህ ብር አውጥቼ አሁን እንትን ማሰራውን በዚህ ሰዓት ሰባራ ነው ወዲታ ዘበይ ዝም ምን ማድረግ እችላለሁ? ቆይ እኔ ይቅርታ ከማለት ውጭ እሺ ኦኬ ሰበርኩኝ በር ሰበርኩኝ እሺ ሆን ብዬ አይደለም ዕቃ ሳስገባ ልጁን ራሱ አታዝነለትም። አንቺ ከፈለግሽ ብር በይ አይመለከተኝም አልኩሽ እኮ። ልጅ ፊት እንደዚህ ይባላል? ልጅ እንደዚህ ይባላል? ልጅ ፊት እንደዚህ ይባላል? በጣም ነው እኔ ምን እንደማረግ አላውቅም። እንግዲህ እየሰማችሁ ነው፣ ሁላችሁም እየሰማችሁ ነው። ችግር የለውም። ትላንትና ሰገርኩኝ ከሰርሽ ወደኩኝ አንቺን የመሰለ ታግጬ እያልክ እንዳላሞገስከኝ ዛሬ ዕቃ ተሰበረ ብዬ ብለ የሰው ልጅ እኮ ራሱም እኮ ይሰበራል። እኔ አንድ ነገር ቦልጄ አለናት ይቀራል። ገባ? ምንድነው የሚሰለች? ቲቪ ሰበርኩ፣ ሌላ ምን ሰበርኩኝ? አንተ ስልክ አልሰበርክም እንዴ? አንቺ ስበርሽና እኔ ሰባብር እንዳለቅሽ ዞር በይ ከዚህ በቃ ከዚህ በኋላ እንዳመልሽልኝ። እኔ ምንም አላመጣም እኮ ሴትነት እንደዚህ ሴትነት አይደለም። በነገራችን ላይ ልጅ ያለው ሰው ሁሉም ሴት እንደዚህ ታግሶ እንደሚኖር ነው የማውቀው። አይባልም አድረመተ ያኔ ይቅርታ ማየዋ ሳላቅ ነው ብለ ባድርስ ስለጠጣው ጓደኞቼ ጋር ስላመሸው ነው አልክ አይደለ? ባድርስ ለምን ሳምንት አልቆይም? ልትቆጣጠረኝ? አይ እንዴት ነው ማልቆጣጠር? እኔ እኮ ሚስት ነኝ። ልትቆጣጠረኝ አንቺ። እንደዛ እንዳልቆጣጠር ከፈለክ ደግሞ በመካከላችን ያለውን ህጋዊ ፊርማ ቀዳደ ከዛ እንደፈለገ መሆን ትችላለህ። እንደፈለኩ ትሆናለሁ። አንቺ ስትፈልጊ ብረሪ ከፈለግሽ ድጋሚ ማለት አድረመጣ ብለሽ ብትናገሪኝ እኔን አያርገኝ ማረግሽ። ከምን አይነት ሰው ጋር እየዋልክ ነው ግን እንደዚህ ባህሪ ቀይር ያለው? ቆይ እስከመቼ ነው እንደዚህ? ከመቼ ወዲህ ነው? ከዚህ በላይ እንዳመልሽልኝ እዚህ በላይ እንዳማልሽልኝ። ስለዚህ አፍ መክፈት እዚህ አሁን ይሄ ትዳር እንደዚህ ትዳር አለ እንዴ? ዕቃ ሰበርኩ ብዬ ዕቃ ሰበርሽ ብለህ እንደዚህ አርምባ ብለህ ተተወተ አድረ እንደገና መጥሰ ራሴ ይቅርታ ጠይቄ እንደገና ዕቃውን አሰራው ልጁ እጁን ይቆርጠዋል ብዬ ባልኩኝ እንደዚህ ነው እንደምትመልስልኝ። እንኳን እሱ ያንቺ አካላት ቢሰበር እኔ ሕክምና ራሱ ይወስደኛል ብለሽ እንዳትሳሳች። ከዚህ በኋላ ባንቺ ተስፋ ቆርጫለሁ በቃ። ዕቃ ስለሰበርኩ ነው ይሄ ሁላ በቃ በጣም በብዙ ነገር እንዴ አንቺ የቤቱ ዕቃ ከትንሽ እስከ ትልቅ ያልተሰበረ ምን አለ? የኔ ልብ ነው የቀረሽ፣ እሱን ሰበርሽኝ። በቃ ሰብረሽኛል በቃ ነው አይደል እንዴ? ስልችት አለኝ። አንቺ ልብሽ የት ነው ያለው ሲጀመር እንዴ? ቆይ ነው ስንት ልጅ ነው የምታሳድጊው? አንድ ልጅ ነው አይደል? አንድ ልጅ ለማሳደግ ልብሽ ጠፍቶ ነው አንቺ ሰው ሰርፕራይዝ ያደርጋል። አንቺ እኔ ወጥቼ መጣሁ ዕቃ ተሰበረብኝ ነው። ሰባራ ናት በጌታ። በቃ ችግር የለውም አታሳብ። የራስሽ ጉዳይ ግን እኔ አትገልምጠኝ በቃ ምንም በቃ ይቀራል። አንተ ከወሰንክ ነው የምወስናለሁ እንጂ እንዳመልሽልኝ ከዚህ በኋላ እኩል ብመልሽልኝ እኔ ማረግሽን አውቃለሁ። በቃ እንዳመልሽልኝ ምን አይነት ላይፍ ነው በመድኃኒዓለም። ግን እኔ ብቻ ይሁን እንደዚህ እየኖርክ ያለሁት ማለት በቃ ሲሉ መላእክ ነው ሲሉ እንደ ሰይጣን ምን አይነት ተፈጥሮ ምን አይነት ባህሪ ነው ያለ ሲጀመር አንተ ዋብይሻል። ለሁሉም ጊዜ ያለው አንሽ እንዴ አንድ ነገር እንደዚህ ሆነ እንዴ እናርጋችሁ ስድብ ነው በሚያደርግበት ነገሮችን በቀን በቀን 5 ሳንቲም እና ሰው 5 ብር እና 10 ብር ሰው አስቦ በሚሰራበት ሀገር ላይ አንቺ የ20 ሺህ እና 30 ሺህ ብር እየሰበርሽ ሰበርኩትኛል። ሰርፕራይዝ መሆኑ ነው እንዴ? አንቺ ቲቪ እና ብር ነው ተሰበረው።
ኧረ ወይኔ ጉዴ ዘንድሮ ሰዎች ምንኛ ዳገባውኝ እንደው ኧረ በመድኃኒዓለም ስም እኔ አሁን እንዴት ነው ታዲያ ይሄንን ትዳር ብዬ የምኖረው እንዴ? ምን ችግር የለውም ቤተሰቦች ቪዲዮ እንደዚህ ይቀመጣል። እሱ አሁን እየቀረስኩት እንደሆነ አያውቅም። ባባ ወደዚህ ሲመጣ እየረበሸ ስለነበረ ቆሻሻ ምናምን እየበላ እሱን ሊያመጣ እየሄደ ነው እንደምታዩት ቤተሰቦቼ ነው ማለት ነው። ዙሮ ታሰራዋለህ። እኔ ካላሰራው ሲጀመር ነግሬሻለሁ። ሌሎች ላይ ውጣ በቃ በስሙ እንደዚህ ከሆነ እኔ ሰው የለኝም ብቻዬን ነው የምኖረው ብዬ ሰው ይዘንልኝ ሚዲያ የሚልኝ በቃ ስንቶች እኮ ባሎቻቸው መጥፎ ነገር እያደረጉባቸው ትተዋቸው እየሄዱ እኮ እየተረዱ ጥሩ ነገር እየተደረገላቸው ነው። እኔ ለምን በሐሳብ እንኳን ካልተካፈልከኝ ታዲያ ትዳር ምንድነው? ለምን ነው ታዲያ ፊርማ የተቀመጠው? እኔ ይቅርታ እየጠየቅኩ እየተለማመጥኩ እንዴት ነው አንተ እንደዚህ ዲስሪስፔክት የምታደርገኝ? የሚለማመጥ ነገር እቺ የተለማመጥ ትርኛችሁ በመለማመጣችሁ የምታመጡ ነገር አለ እንዴ? ቆይ ከመቼ ወዲህ ነው አንተ ግን የምራት ተሳደብ ጊዮን የሚቆጭ ነገር አታድርግ። ነግሬሻለሁ። ተናድጃለሁ። ዞር በይ ከፊቴ ውጭ ነው ሲጀመራው ሂጂልኝ። የት ነው የምሄደው? አላቅልሽም። ሂጂልኝ ከዚህ ሂጂ። ተነሽ ከዚህ በቃ ላይሽ አልፈልግም። ተነሽ። ከዛ ውጭ ደግሞ ሰላም ይስጭ ራሴን ላዳምጥበት። በጣም አዝናለሁ የምር። እኔ እንደ አንዳንዶች ህይወቴ እስከሚቀጸፍማ አልጠብቅም። የማደርገውን አውቃለሁ ግን አንተ ታሳዝናለህ። እኔ ምን አደረኩ አሁን? ዝም በይ በቃ ድምፅሽን መስማት አልፈልግም። ድምፄን መስማት ካልፈልግ በስሙ ሄድ በቃ እየመጣ እየዋልክ እያደርክ መምጣቱን ታውቅበት የለ እንዴ? ዝም በይሽ